ድምፃዊ ያሬድ ነጉ በማረሚያ ቤት ባቀረበው ኮንሰርት ላይ በእስር ላይ የምትገኘው ድምፃዊት ፍሬህይወት ስለሺ መድረክ ላይ ወጥታ ካቀነቀነች በኋላ አንዳንድ የሚዲያችን ቤተሰቦች ምን ሆና ነው የታሰረችው በሚል ጥያቄ አቅርቦልናል። በዚህም መሰረት የታሰረችበት ምክንያትና የተፈረደባት ዓመት ስንት እንደሆነ የሚያሳየውን የክስ መዝገብ እንመልከት። በአቃቤ ሕግ የክስ መዝገብ ላይ አንደኛ ፍሬህይወት ስለሺ፣ ሁለተኛ አሊ ፈርዳን የተባሉ ሁለት ተከሳሾች በሶስት ክሶች ተከሰዋል። በክስ ዝርዝሩ ላይ አንደኛ ተከሳሽ ፍሬህይወት ስለሺ ካልተያዙ ግብረ አበሮቿ ጋር በመሆን ከኢትዮጵያ ግዛት ክልል ውጭ ከኢትዮጵያ ባህሬን ሀገር ለስራ ለመላክ በሚል ሽፋን በሰው ለመነገር በማሰብ የዘመናዊና ባህላዊ ውዝዋዜ ተወዛዋዥ የሆኑትን በሶስት ክስ የተጠቀሱ ሶስት የተለያዩ የግል ተበዳዮችን ዘመናዊና ባህላዊ ውዝዋዜ እየሰራችሁ በየወሩ $500 ይከፈላችኋል፣ ምግብና መኝታ በጥሩ ሁኔታ ታገኛላችሁ በማለት የተስፋ ቃል በመስጠት ቀኑ በውል ባልታወቀ ነሐሴ ወር 2014 ዓ.ም ተበዳይን ለጉዞ ከመለመሏቸው ሌሎች ወጣቶች ጋር ባህሬን ሀገር መዳረሻ በማድረግ ለ3 ወራት ለመቆየት የሚያስችላቸውን የጉብኝት ቪዛ ከባህሬን በቴሌግራም ከላከችላቸው በኋላ ባህሬን ሲደርሱ ተወዛዋዥ መሆናቸውን እንዳይገለጹ በማስጠንቀቂያ ለሁለተኛ ተከሳሽ አሊ ፈርዳን በማስተላለፍ በሚያስተዳድረው ሞኖ የተባለ ሆቴል ውስጥ ከሚያቀርቡ ዘመናዊና ባህላዊ ውዝዋዜ በተጨማሪ ለሆቴል አገልግሎት ከመጡ የሆቴል ወንድና ሴት ደንበኞች ጋር የአልኮል መጠጦችን እንዲጠጡ፣ ዝሙትና መሰል የወሲብ ተግባራትን እንዲፈጽሙ በማድረግ ይከፈላቸዋል ከተባለው $500 የወር ደሞዝ $200 ለአንደኛ ተከሳሽ ፍሬህይወት ስለሺ እንዲከፈል በማድረግና ሁለተኛ ተከሳሽ አሊ ፈርዳን የሚያስተዳድረው ሆቴል ገቢ ከፍ በማድረግ ከተጠቀመባቸው በኋላ ወደ ሀገራቸው እንዳይመለሱ የጉዞ ሰነዳቸውን በመያዝ ለሌላ ለማይታወቅ ግብረ አበሩ በማስተላለፍ በምታስተዳድረው ማርኮ ፖሎ በተባለ ሆቴል ውስጥ ለሆቴል አገልግሎት ከመጡ የሆቴሉ ወንድና ሴት ደንበኞች ጋር የአልኮል መጠጦችን እንዲጠጡ፣ ዝሙትና መሰል የወሲብ ተግባራትን እንዲፈጽሙ በማድረግ በባህሬን ሀገር መቆየቷን ከምችሉበት የ3 ወራት ጊዜ ለተጨማሪ 4 ወራት እንዲራዘምና ቪዛቸው እንዲቃጠል በማድረግ የተበዳይን ተጋላጭነት በመጠቀም ወደ አገር ቤት ለመመለስ እንዲችሉ ከሰዎች ጋር ወሲብ እንዲፈጽሙ ካደረጓቸው በኋላ መጋቢት 15 ቀን 2015 ዓ.ም ወደ ሀገራቸው የተመለሱ በመሆኑ በዋና ወንጀል አድራጊነት ተካፋይ በመሆን በሰው መነገድ ወንጀል ተከሶ በፍትህ ሚኒስቴር የጠቅላይ አቃቤ ሕግ ዘርፍ የተደራጁና ድንበር ተሻጋሪ ወንጀል ጉዳዮች ዳይሬክቶሬት ጄኔራል አቃቤ ሕግ ክስ አቅርቦባቸው በፌዴራሉ የመጀመሪያ ደረጃ ፍርድ ቤት ልደታ ምድብ ወንጀል ችሎት ክርክር ሲደረግ ቆይተዋል። በክርክሩ ሂደትም አቃቤ ሕግ በተከሳሾች ላይ ማስረጃ አቅርቦ ያሰማ ሲሆን አንደኛ ተከሳሽ ፍሬህይወት ስለሺ በአቃቤ ሕግ የቀረበባትን ክስ መከላከል ባለመቻሏ፣ ሁለተኛ ተከሳሽም አሊ ፈርዳን በችሎት ቀርቦ ሊከላከል ባለመቻሉ ምክንያት ፍርድ ቤቱ በተከሳሾች ላይ የጥፋተኝነት ፍርድ በመስጠት የቅጣት ውሳኔ ያሳረፈ ሲሆን በዚህም በአንደኛ ተከሳሽ ፍሬህይወት ስለሺ ላይ በ13 ዓመት እስራትና በ30,000 ብር የገንዘብ መቀጮ፣ በሁለተኛ ተከሳሽ አሊ ፈርዳን ላይ ደግሞ በሌለበት በ16 ዓመት እስራትና በ75,000 ብር የገንዘብ መቀጮ እንዲቀጡ ስል ወስኗል። እስካሁን ድረስ አብሬያቸው የቆየሁት ሚኪ ነኝ ከሚኪ ታቦር ኢንፎ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ ያገኙ። ሰላም ቆዩልኝ።